ነብዩ አለይሂ ሰላቱ ወሰላምን አላህ ወደሳቸው ቁርአንን ሲያወርድ ቅጩን እንዳለ አንድ ነገር ሳይጨምሩ ሳይቀንሱ ለሰው ልጆች እንዲያደርሱ ነው። በሌላ ቁርአን ላይ አላህ ምን አላቸው? በልግ ማ ኡንዚለ ኢለይከ ሚን ረቢክ ከጌታህ ዘንድ ወደ አንተ የወረደውን ነገር እንዳለ አድርስ። ወኢን ለም ተፍዐል ፈማ በለግተ ሪሳለተህ ያንን ያላደረክ እንደሆነ እኔን ትእዛዝ መልእክቴን አላደረስክም ብሎ አላህ ሱብሓነሁ ወተዓላ አስጠንቅቋቸዋል ማለት ነው። ስለዚህ ቁርአንን ማሻሻል መቀየር በተለያዩ ዘመናት ሰዎች ቁርአንን ለማሻሻል ለመለወጥ ይሞክራሉ። ምን ለማናቸውም የተሳካ የለም። ቢሳካ ኖሮ ለነዚህ ቁረይሾች ነበር የሚሳካው። ለምን? ቋንቋቸው ነው። ዋህይ በሚወርድበት ሰዓት ላይ እዛው ቦታ ላይ የነበሩ ሰዎች ናቸው። ስለዚህ ዛሬ እንደ ቁርአን ሌላ ሰው ሌላውንም ማንም ማምጣትም አይችልም። ማምጣት ብቻም አይደለም ቁርአንን ሊገዳደር የሚችል ሐሳብንም ማምጣት አይችልም። ዛሬም ድረስ አይሁዶች ይጥራሉ። ከሙስሊም ሀገራት ላይ በጣም ትልቁ የተሳካላቸው ትልቁ ነገር በአሁኑ ሰዓት ላይ ቁርአንን የቁርአን የተወሰኑ አንቀጾችን ከትምህርት ካሪኩለም ውስጥ እንዲወጣ ማስገደዳቸውና በአንዳንድ ሀገራት ላይ ተሳክቶላቸዋል። አሁን ዘመን ባሉት ብዙ ሀገራት ማለት ነው ምዕራቡን ዓለም ለማስደሰት። ነብዩ አለይሂ ሰላም ግን እነዚህ አክቹአሊ ቁርአኑን ከቁርአኑ ውስጥ አይደለም ያወጡት። እነዚህ ቁርአን አንቀጾች አይመቹንም፣ በእንዲህ ጉዳይ ላይ የሚቀሰቀሱት በእንዲህ አይነት ጉዳይ ላይ እንዲህ የሚያደርጉት ቁርአን አንቀጾች ልጆችን እያበላሹ ወደ ጽንፍ እየወሰዱ ስለሆኑ ይሻሻልልን ይውጣልን ብሎ ሀገራትን አስገድዶ ካሪኩለሞቻቸውን ሪቫይዝ እንዲያደርጉ አድርጓቸዋል። ብዙ ሀገራትን አዲስ አይደለም ማለት ነው። በዛን ዘመን የነበሩ ሰዎችም ኢቲ በቁርአን غير هذا او بدله ነው ለውጥ አውጣይና አስገባ ለማለት ነው የፈለጉት። ላኪን ይህ የአላህ Subhanahu Wa Ta'ala ስልጣን እንጂ ነብዩ ሰለላሁ ዐለይሂ ወሰለም ስልጣን አይደለም ማለት ነው። ونبه على عظم خطورة هذا العمل بقوله በሌላ ቁርአን ላይ የዚህ አይነት ሐሳብ ክብደቱን ነገሩ በጣም ከባድ መሆኑን አላህ በቁርአን እንዲህ ሲል ይገልጻል። وإن كادوا ليفتنونك عن الذي أوحينا إليك ወደ አንተ ወህይ ካደረግነው ነገር አንተን ሊፈታተኑ ካቋምህ ዝቅ እንድትል ወደሚፈልጉት ነገር እንድትመጣ ሊያደርጉ ብዙ ይጥራሉ። ተቃርቦ ነበር አንተን ሊፈትኑ ይላል አላህ Subhanahu Wa Ta'ala። ምን በማድረግ ሊተፍተሪ علينا غيره وإذا لاتخذوك خليلا ሌላ ቅጥፈትን ቁርአንን አስመስለህ በእኛ ላይ እንድትቀጥፍና ይላል አላህ። ከዛ በኋላ እነሱ ደግሞ አንተን ወዳጅ ሊያደርጉ ሊወዳጁ ሊቃረቡ ካንተ ጋር ሰላም እንፈጥራለን ብሎ ሌላኛ ያላወረድነውን ከራስህ የሆነ ነገር አምጥተህ እነሱን አስደስታቸው ከዛ ከነሱ ጋር ወዳጅነት እንድትፈጥር ሊፈታተኑ ተቃርበዋል ይላል አላህ። ወለውላ አንሰበትና እኛ ባናጸና ኖር ነብዩ ሰለላሁ ዐለይሂ ወሰለም እንዲሰልሙ ካላቸው ጉጉት እንደው የሚሉትን ነገርን የተወሰኑን ነገር ለመቀበል ቀልባቸው የሆነ ያክል እንኳን እንደው እንዳከጅል ብል አላህ Subhanahu Wa Ta'ala ይጠብቃቸዋል። ወለውላ አንሰበትናክ እኛ ባናጸና ኖሮ لقد كدت تركن اليهم شيئا قليلا ወደ እነሱ ትንሽ ዘንበል ብለህ ነበር፣ ወደ ሐሳባቸው ትንሽ አጋድለህ ነበር አድርገህ በነበር ይላል አላህ። اذا لاذقناك ضعف الحياه وضعف الممات የህይወትን እጥፍ ቅጣትን ቀጣህልን፣ የሞትን እጥፍ ቅጣትና ቀምሰሃልን። ثم لا تجد لك علينا نصيرا ከዛ በኋላ ረዳት አታገኝም
መጥቶ አንተን ከኛ እጅ ፈልቅቆ የሚያወጣ አታገኝም عذابን ትቀምሳለህ ብሎ ነብዩና አለይሂ ሰላቱ ሰላም በጣም የዚህ ሐሳብ አደገኛነትና ወደዚህ ሐሳብ ለመሄድ ትንሽ እንኳን ማሰብ ራሱ ከባድ መሆኑን አላህ Subhanahu Wa Ta'ala በዚህ መልኩ ነብዩና አለይሂ ሰላቱ ሰላም አስጠነቀቃቸው ነብዩ አለይሂ ሰላቱ ሰላም ሰው በመሆናቸው እነዚህ ሰዎች ወደ እስላም እንዲመጡ ከመራራታቸው የተነሳ የሚመጡ ሐሳቦችን ሁሉ ጊዜ ቆም ብሎ ይመረምራሉ እንዳንድ ጊዜ ሰዋዊ ዝንባሌያቸው እንደው ሚሉት ነገር ይሁን እንዴ የሚል አይነት ሐሳብ እንኳን እንዳይኖራቸው አላህ Subhanahu Wa Ta'ala ከጀምሮ ይሄንን ነገር ምላሽ የሚሰጣቸው ማለት ነው ስለዚህ እንዳጠቃላይ በዚህ ክፍል ስር የምናየው ቁረይሾች ካቋማቸው እንኳን እየወረዱ እንዴት እንደመጡ ነው የምናየው ነብዩን አለይሂ ሰላም ለማስቆም ዳዕዋ ለመምታት እስላም እንዳይስፋፋ እስላም እንዳይሰራጭ ለማድረግ በየደረጃው እንዴት እየወረዱ እንደመጡ እናያለን ማለት ነው ከምን ወደዚህ የመጡት የመጀመሪያው ግድያ ሙከራ ሰሃቦችን ማሰቃየት ማሰር መግረፍ ማቃጠል በእሳት መተኮስ ማት ነገሮች ነበር ብዙ ሰሃቦች ላይ ድንጋይ ላያቸው ላይ መጫን እነ ብላል እብኑ ረባህ ላይ መሳሰሉት ላይ ማስራብ የመሳሰሉ ነገሮች ከዛ እሱ አላዋጣ ስል በስልጣን በገንዘብ በሴት በመታወቅ በሆነ ነገር ለመደለል ሞከሩ አልተሳካም በቃ እንገላገል ጨፍልቀ ነው እንገላገል ስትፈልጉ ተከላከሉ ስትፈልጉ ለጠላትም ለመሐመድ ዘመዶችም አሳልፋችሁ ስጡኝ ብሎ አቡ ጀህል ወጥቶ ትልቅ ቋጥኝ መሸከም እስኪበቃ የሚያቀተውን ያክል ድንጋይ ተሸከመው ሄዶ አላህ Subhanahu Wa Ta'ala ጅብሪል ልኮ መሃላቸው ላይ እንዴት አድርጎ ገብቶ ዳከሸፈው አየን ያባል ተሳካም ከዛ ቀጥሎ ደግሞ እስቲ በሃይማኖት ላይ ድርድር መጡ አንተም የሆነ ያክለኛና ማለክ ታምልክ የሆነ ያክሉን ደግሞ እኛ ያንተን እናመልካለን ወይ ደግሞ አንደመት ያንተን አንደመት የኛን ያውላ ነገር ውድቅ ሆነ ተቀባይነት አላገኘም ማለት ነው ይሄ በጣም አስቀኝ የሆነ ሐሳብ ነው ሲጀመርም የቀረበው ከዛ እንደገና ያውላ አሁንም ሲያቀታቸው ወደ ምን መጡ እሺ የምትለውን ቁርአን እናምነዋለን እንቀበላለን ግን የተወሰኑ የቁርአን አንቀጾችን ቀይርልን የተወሰኑን አስወግድልን የተወሰኑን ደግሞ በሌላ ተካልን ወደሚል ድርድር መጡ ማለት ነው ያም قل ما يكون لي أن أبدله من تلقاء نفسي بمل ملاش ما مكر انكوان ما حسب انكوان كباد እንደሆነ الله سبحانه وتعالى استنقق رسولنا عليه الصلاة والسلام እንድጸኑ አደረጋቸው በሐቅ ላይ ولولا أن ثبتناك لقد كدت تركن إليهم شيئا قليلا አላቸው አሁን ምንድነው ቁረይሾች ከዚህ በኋላ ግራ ተጋቡ حيرة قريش وتفكيرهم الجاد واتصالهم باليهود አሁን በቃ በጣም ግራ ገባቸው በጉልበት ሞከሩ በገንዘብ ሞከሩ በስልጣን በመደለል በድርድር ሰጥቶ በመቀበል መር ያውላ ነገር አቃታቸው አልቻሉም ሒራ ውስጥ ገቡ ግራ መጋባት ውስጥ እንዳይተውት እስልምና እንደ ሰደድ እሳት አገሩን በሙሉ ያዳረሰ ነው ያለው እነሱ ይዞ የተነሱት ነገር ቀን በቀን እየተመታ የወደቀ እየተንኮታኮተ መሰረታቸው ባዶ እየሆነ ነው ያለው ረሱል አለይሂ ሰላቱ ሰላም ካቋማቸው ዝንፍ ይያሉ አይደሉም እንዲህ ቁጭ ብሎ እንዳያዩት ሸይጣን የሚጎተጉታቸው የሚወሰውሳቸው ሐቅ ላይ እንደሆኑ የሚያስመስልላቸው فزين لهم الشيطان اعمالهم فصدهم عن السبيل وكانوا مستبصرين የሚሰሩ ስራዎችን አሳምሮላቸው የአባቶቻችሁ መንገድ እንድትተዋላችሁ የአያቶቻችሁ መንገድ واذا قيل لهم اتبعوا ما انزل الله قالوا بل نتبع ما وجدنا عليه آباءنا ما ألفينا عليه آباءنا إنا وجدنا آباءنا على أمة وإنا على آثارهم مقتدون إذا تشوال ስለዚህ በጣም ማሰብ ጀመሩና እስቲ ከኛ ሃይማኖት ጉዳይ ላይ ጥልቅ ልምድ ያላቸው አይሁዶች አሉ አሉ ልብ በሉ የዘመናችንን አይሁዶችን አምራችሁ ውስጥ ያዙ
ይሁዶች ሚናቸውን በዓለም ላይ ያላቸውን ተጽዕኖ ክፋት ታያላችሁ። ለምን እነዚህ ሰዎችን አናማክርም አሉ። እነዚህ ሰዎች የታወቁ ናቸው። ይሁዶች አይደለ? ከነቢያቶቻቸው ጋር የገቡበት ስቃይ መከራ፣ ህዝቦቻቸውን በመሸጥ ሃይማኖቶች ላይ በመጫወት ነቢያትን በመግደል የታወቁ ናቸው። ጭካኔያቸው፣ ሴራ በማሴር በጣም የታወቁ የተዋጣላቸው ናቸው። ስለዚህ እኛ ከአቅማችን በላይ ሆነዋል። የዘመናት የካበተ ልምድ አላቸው። ብዙ ነቢያቶችን አዛ አድርጓል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ኡዚያ አኺ ሙሳ ወንድሜ ሙሳ ብዙ አዛ ተደረጋል። ሌሎችም ነቢያቶች አብዛኞቹ አንቢያዎች ከበኒ እስራኤል የተላኩ ስለሆኑ አላህ Subhanahu Wa Ta'ala ብዙ በቁርአን ላይ ወኩፍሪሂም ቢአያቲላሂ ወቀትሊሂም አልአንቢያ ይላል። ነቢያትን በመግደል የተካኑ ናቸው። መቃወም፣ ማነወር፣ ማሰቃየት ምናምን አልፎ በመግደል የታወቁ ናቸው። ያህያን የገደሉ እነዚህ ሰዎች ናቸው። ዒሳ ኢብኑ መርየምን ለመግደል ሞከሩ። አላህ Subhanahu Wa Ta'ala አዳነው። ሙሳን ለመግደል ብዙ ጥረት አድርገዋል። ስለዚህ እነዚህ ሰዎች ልምድ ስላላቸው ከነሱ ጋር እትሳል ማድረግ ጀመሩ። ግንኙነት ኮሚኒኬሽን ምን አሉ? أظلمت أمام المشركين السبل بعد فشلهم في هذه المفاوضات መንገድ ሁሉ ጨለመባቸው። በእነዚህ ድርድሮች ሁሉ ከከሸፈባቸው እነዚህ ድርድሮች ከከሸፉባቸው በኋላ والمساومات والتنازلات እነዚህ ከአቋሞቻቸው መውረድ እነዚህ ሰጥቶ መቀበል መርህን የተከተሉ ድርድሮች ሁሉ ነገር ሲከሽፍባቸው ወህታሩ ፊማ يفعلون ያደርጉት ነገር ሁሉ ግራ ገባቸው። حتى قام احد شياطينهم የሰው ሸይጣን አለ አይደል? ከነሱ መካከል አንዱ ሸይጣናቸው ተነሳ። ማን የሚባል? النضر بن الحارث የሚባል فنصحهم قائلا እንዲስልም መከራቸው። يا معشر قريش እናንተ ቁረይሾች ያላቸው በኮቴሽን ውስጥ የሰው በጣም ብልህ ንግግር አዋቂ ያው ግን አቅሉን ለክፋት የተጠቀመ ስለሆነ ሸይጣን ተባለ። እናንተ ቁረይሾች ያላቸው والله لقد نزل بكم أمر ما أوتيتم له بحيلة بعد ما أتيتم له بحيلة بعد እስካሁን ድረስ መላ ያላገኛችሁለት ከባድ ነገር ወርዶባችኋል። ከባድ አደጋ ወርዶባችኋል። እስካሁን ደግሞ ይሄ የወረደባችሁን አደጋ የምታነሱበት ነገርን አላገኛችሁም። መፍትሄው አልተገለጠላችሁም። መላ አላገኛችሁም። قد كان محمد فيكم غلاما حدثا أرضاكم فيكم وأصدقكم حديثا ይህ ሙሐመድ እናንተ መካከል በእድሜ በጣም ለጋ እድሜ ያለው በእናንተ መካከል ተወዳጅ የሆነ ልጅ በእናንተ መካከል በእውነተኝነቱ የሚታወቅ ሰው وأعظمكم أمانة በአማናው ደግሞ በጣም የሚታወቅ ትልቅ ቦታ ያለው አማናን በመሸከም የምታውቁት ሰው ነው። በእድሜው ከእናንተ ያነሰ ሆኖ ነገር ግን ተወዳጅ ነው። ሁላችሁም የምትወዱት የነበረ ልጅ ነው። ይህን ሐሳብ እስኪያመጣ ድረስ እውነት በመናገሩ ሁላችሁም አትክዱም። እውነተኛ እንደሆነ ታውቃላችሁ። አማና በመጠበቅም ደግሞ ምታማ ሰው አይደለም። حتى إذا رأيتم في صدغه الشيبة وجاءكم بما جاءكم به በጉንጮቹ ላይ ሽበት ጣል ሲያደርግበት ትንሽ አልፎ ጣል አድርጎባቸዋል። ገና
40 ዓመታቸው ላይ አይደል የሁሉ ክስተት የመጣው ሽበጣል አድርጎባቸዋል እና ትንሽ ጠና ብሎ በጎልማሳነት እድሜው ላይ ትንሽ ሽበት በጉንጩ ላይ ጣል ጣል አድርጎበት ከዛ ወጃአኩም ቢማ ጃአኩም ቢሂ ጉድ ይዞባችሁ መጣ ይዞ የመጣውን ነገር ይዞ መጣ እስከዚህን ድረስ በክፋት በውሸት አማናን በመብላት የሚታወቅ ሰው አይደለም ታማኝ እውነተኛ ተወዳጅ ሆነ ሰው ነው ይሄንን ሐሳብ ይዞ ሲመጣ ምትሉት ግራ ገብቷችሁ ቁልቱም ሳሂሩን ድግምተኛ ነው አላችሁ ሲህር ጠንቋይ ነው አላችሁ لا والله ما هو بساحر محمد سحر የሚሰራ ሰው አይደለም لقد رأينا السحرة በዘመናችን እኮ ብዙ ጠንቋዮችን እናቃለን ሲህራቸውንም አይተናል ወነፍተሁም ወዐቅተሁም የሚቋጥሩትን ነገርንም እዛ ላይ ትፍታቸውንም ሁሉ ነገራቸውን ፕሮሰሱን በሙሉ እናቃለን መሐመድ ይሄ የምናገረው ነገር ከዚህ ጋር ምንም አይነት ዝምድና ምንም የሚመሳሰል ነገር የለውም وقلتم كاهن ደጋሚ ነው አላችሁ لا والله ما هو بكاهن እናቃለን ድግምት የሚሰሩ ሰዎችንም ካህኖችን ጠንቋዮችንም እናቃለን ጥንቆላ ስራም የሚሰራ ሰው እንዲህ አይነት ነገር አይደለም ጠንቋይም አይደለም قد رأينا الكهنة وتخالجهم ጠንቋዮች ኮልታፋ ንግግሮቻቸውን አንዱ ቃላቸው በአንደኛው ውስጥ እንደሚገባ እንደሚደበላለቀባቸው እናቃለን ለሰዎች ግልጽ ማይሆን ንግግር ነው አይደል የምናገሩት የሆነ በቃ አዲስ ቋንቋ የሚመስል ነገር የሆነ ተተበተበ ነገር ነው የምናገሩትና ወሰሚና ሰጃም አንዳንድ ጊዜ ደግሞ ንግግርን ቃላትን ይደረድራሉ መጨረሻ ፊደላት የሚመሳሰሉ ንግግሮችን ይናገራሉ እሱንም በደንብ አድርገን አውቀነዋል እንደሱ አይነትም ባህሪ የለውም የመሐመድ ንግግር ይሄ የሚቀራው ቁርአን የዚህ አይነት ባህሪ የለውም በቃ ይሄን ሳሂር ነው ድግምተኛ ነው ጠንቋይ ነው ማለት አንችልም وقلتم شاعر ገጣሚ ነው ገጣሚነቱ ነው ሄዶ መጨረሻ ደረጃ ሲደርስ እዚህ ይሄንን አይነት ንግግር እንድናገር ያደረገው ብላችሁ አላችሁ لا والله ما هو بشاعر የመሐመድ ንግግር መልእክቱ በፍጹም ከሻዕሮች ጋር የሚመሳሰልልን መሐመድም ገጣሚም አይደለም قد رأينا الشعر እኛ እኮ ግጥምን አይተናል ምክንያቱም በዘመኑ በግጥም በጣም የመጠቁ ሰዎች አሉ የግጥም ውድድር ያደርጋሉ የመጨረሻ የዓመቱ ግጥም ውድድር ይደረግና አሸናፊ 3 ካዕባ ውስጥ እንድጠለጠል ይደረጋል በጃሂልያ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት እስከዚህ ድረስ የሚደረግ የነበረ ነገር ነውና ይታወቃል ግጥም ምን እንደሆነና እናቃለን እኮ قد رأينا الشعر ግጥም እኮ አይተናል وسمعنا أصنافه كلها ሁሉንም የግጥም አይነቶችን አይተናል هجزه ورجزه ሚያጣውንም እምረዝመውንም አይተናል በፍጹም ቁርአን ከገጣሚዎች ግጥም ጋር የሚመሳሰል አንድም ነገር የለውም وقلتم مجنون አይ እብድ ነው እብደቱ ነው እንዲያወራ እንዲናገር እንዲል ያደረገው ያለው የእብድ ንግግር ነው አላችሁ والله ما هو بمجنون በጌታዬ እምላለሁኝ መሐመድ እብድ አይደለም لقد رأينا الجنون ابدتنا አይተናል فما هو بخنقه ولا وسوسته ابد ይታነቃል አይደል መናገር አይችልም ብዙ ጊዜ ሰው አእምሮ ስለቅ አንደበቱም አብሮ ይያዛል ብናገርም ራሱ የሆነ ጊዜ ይናገራል የሆነ ጊዜ ደግሞ ይታነቃል ያ የለበትም ولا وسوسة እንደገና ደግሞ እብድ ሁሉ ጊዜ ወስወሳ አለበት ንግግሩ
እንቅስቃሴው አክሽኖቹ በሙሉ በጣም ስርዓት የሌለው ኢንፎርማል የሆነ ነገር ነው። ያንን ወስወሳው ምን እናውቀዋለን። ወላ ተኽሊጠሁ እንደገና ደግሞ እብድ ሁሉ ነገሩ የተደበላለቀበት ነው፣ ይቀላቅላል። የዛ መቀላቀልም መሐመድን የለበትም። ያ መዕሸረ ቁረይሽን ፈንظሩ ፊ ሸእኒኩም ቁረይሾች ሆይ ይህን ጉዳያችሁን እንዲህ ዝም ብላችሁ ስም ከመስጠት ተቆጠቡና በደንብ በጥልቀት መርምሩት። ፈኢነሁ ወላሂ ለቀድ ነዘለ ቢኩም አምሩን ዐዚም በጌታ ይሁንብኝ ከባድ አደጋ ከባድ ዱብዳ ወድቆባችኋል። በዚህ አይነት ሁኔታ ሰዎቹን እስካሁን የመጡበትን ነገር እንመታባቸው ራሱ ማለት ነው ከነሱ አካል የሆነው ሰው